ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ ይህ ህይወት ገጾች ፕሮግራማችን ነው በፕሮግራማችን የስነ ልቦና የአይምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው በዛሬ ቆይታችን ደግሞ ራስ ማጥፋትን መከላከል በተመለከተ ነው ቆይታ የምናደርገው በዚህ ርዕሰ ጉዳይ ዙሪያ ዶክተር ነቃጥበ ፈለቀና ነሻምባ ወርቄ ከናንተ ጋር ቆይታ እናደርጋለን እናንተም አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን ዶክተር እንደሰነበትክ ሰላም እንዴት አለ እግዚአብሔር ይመስገን ራስን ማጥፋት ተመለከተ ቆይታ እናደርጋለን ስንል እንግዲህ ራስን ማጥፋት ስለሞት ስናስብ ጉዳዩ ስሜትን ጥሩ ላይ ያደርግ ይችላል ግን ዋና ችግር ስለሆነ ዛሬ ቆይታ እናደርጋለንና በብዙ መንገድ የሚገለጽ በቀን ተቀን ህይወታችን ላይ መረጃዎችን ልንሰማ እንችላለን በብዙ መንገዶችም እኛም በቅርበት ምናቃቸው ሰዎች ሊኖሩ ይችላሉና ዛሬ በቆይታችን ምን ሐሳቦችን እናጋራለን የሚለውን ከወዲሁ ለተመልካቾቻችን ብንጠቁማቸውና እኛ ጋር ቆይታ እንዲያደርጉ ብንጋብዛቸው በጣም ጥሩ ዛሬ በሚኖረን ቆይታ ምናልባትም ራስን ማጥፋት ስንል ምን ማለት ነው የሚለውን ከመጀመሪያው ጀምረን በጣም የተለመዱና አጋላጭ ምክንያቶችን አንስተን ማህበራዊ ሊሆን ይችላል ስነ ልቦናዊ አንዳንድ ጊዜ በጣም ኢኮኖሚካል ጉዳዮችም ስለሚኖሩ ከዛ በዘለለ ደግሞ አጋላጭ ምክንያቶችስ ምንድናቸው የሚለውን አንስተን እነዚህን ካነሳናቸው በኋላ በምን መልኩ እነዚህ ነገሮች ላይ መፍትሄ ብናስቀምጥ የተሻለ ውጤታማ ልንሆን እንችላለን ልንከላከለው እንችላለን የሚለውን እንወያያለን ማለት ነው ምናልባትም ወደ መጨረሻ አካባቢ እንደዛ አይነት ነገሮች በሚኖሩበት ጊዜ በምን አይነት መልኩ ነው መረጃ ለሰዎች የሚሰራጨው ልክ አሁን አንተና እኔ ሚዲያ ላይ ቀርበን ያወራን ነው ስለዚህ እንደዚህ በጣም ሜንስትሪም ሚዲያ ምንላቸው ወይም ደግሞ ትልልቅ ቴሌቪዥን ፕሮግራም ላይ የሚተላለፉ በሬዲዮ የሚተላለፉ ነገሮችን ብቻ ሳይሆን አንዳንድ ጊዜ ማህበራዊ ድረገጾቻችንም ስንጠቀም በምን መልኩ ነው ለሰዎች መረጃዎችን ማስተላለፍ ያለብን የትኞቹ መረጃዎች ብንሰጥ የትኞቹ መረጃዎች ደግሞ ምናልባትም ለህግ ባለሙያዎች ሊሆን ይችላል ለሌላውም አካል ብንተዋቸው ወይ ደግሞ ለቤተሰብ ለቅርብ ወዳጅ ብንተዋቸው ብለን እናስባቸው ነገሮች አንስተን ወያያለን ማለት ነው አሁን መጨረሻ ላይ ነሳም ምክንያቱም እኛ መረጃ ሰጠን እንደም ብለን እንደም ያባበስ ነው ደግሞ እንዳይሆን ጥንቃቄ ማድረግ ስለሚገባን ጭምር ነው ከሙያ አንፃር አንዳንድ ጊዜ ልክና አንተ ያነሳውና አንዳንድ ጊዜ ቤንዚን ማርከፍከፍ የሚመስሉ እንትኖች እንሰጣለን ለምሳሌ ሚዲያ ላይ መረጃ ስትሰጥ ተነባቢ እንዲሆንልህ በጣም ሚስብ በጣም ልዩ ትኩረት እንዲኖር የሚያደርጉ ርዕሶችን ልትጠቀም ትችላለህ ግን ለምሳሌ ሰው ራስን ማጥፋት ስናወራ ግን እንደዛ አይነት ነገሮች መደረግ የለባቸውም ሲጀመር መጀመሪያ ገጽ ላይ መቀመጥ የለባቸውም ርዕሶቹም ራሱ መልእክት ማስተላለፍ ላይ ሰዎችን መከላከል ላይ ትኩረት ያደረጉ መሆን አለባቸው እንጂ እንደገና ሌላ ቤንዚን ማርከፍከፍ የሚመስሉ አይነት ነገሮችን ባናደርግ ይመረጣል ማለት ነው መልካም ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ራስን ማጥፋት ሐሳቦችን በአግባቡ ተረድተን ወዳጆቻችን እንድናግዝ እኛ ራሳችንንም ከአእምሮ መታወክና ሌሎች ወደዚህ ወደሚገፉ ነገሮች ራሳችን አእምሮአችን ጤናማ እንድናረግ ሰፊ ሐሳቦችን እናነሳለን እናንተም በቆይታችን ሐሳቦችን እንደምታጋሩን እና በተሞክሯችሁም ባለ በህይወታችሁም ብዙ ሐሳቦችን እንደምታጋሩን ተስፋ እናደርጋለን በዚህ ጉዳይ እንግዲህ ሰፊውን ሐሳብ የሚሰጠን ዶክተር ነቃጥበ ፈለቀ ነው ዶክተር ነቃጥበ ፈለቀ በባህር ዳር ዩኒቨርሲቲ በበጊዮን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ነው የህይወት ገጾች ፕሮግራማችን ደግሞ ባልደረባችን ስለሆነ አንተ ያልኩ ነው የሚቀጥለውና እናንተም አብራችሁን ትቆያላችሁ ካፍታ ቆይታ በኋላ ሰፊውን ሐሳብ እንጋራለን ከኛ ጋር ነው የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል
ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ዛሬ በህይወት ገጾች ፕሮግራማችን ራስን ማጥፋት እንዴት መከላከል ይገባናል፣ ሰዎች ራስን የማጥፋት ምልክቶችን ሲያሳዩ እኛ እንዴት ማገዝ ይገባናል፣ ምናልባት ደግሞ ራስን የማጥፋት ምልክቶችንስ እንዴት ነው ማስተዋል የሚገባን የሚሉትና ሰፊ ሀሳቦችን ውይይት እናደርጋለን። አብራችሁ እንድትሆኑ አሁንም በአክብሮት እንጋብዛለን። ዶክተር እንመለስ ወደ ሀሳባችንና እንደ ሀገርም በዓለም አቀፍ ደረጃም በብዙ መንገዶች ላይ ይገለጣል ራስን ማጥፋት የሚለው ሀሳብም ይገለጣልና በጣም አሳሳቢ የሆነ የመጣ እንደሆነ የሚታይ ነገር ነው። እስኪ ብንመለከተው እንደ ሀገርም እንደ ዓለም አቀፍም አሳሳቢነቱ ምን ደረጃ ላይ ነው? በራሱስ እንደው ራስን ማጥፋት የሚለውንም እንደው በደንብ እስኪ እንረዳው። ምንድነው ራሱ ራስን ማጥፋት የሚለው ሁኔታስ የሚሉትን ሀሳቦችን እስቲ እንጋራ። በጣም ጥሩ። ምናልባትም አንተ እንዳልከው መጀመሪያ ራስን ማጥፋት ምንድነው የሚለው ላይ ብናወራ ጥሩ ይሆናል ብዬ አስባለሁ። ስለዚህ ሰዎች ራሳቸውን አጠፉ ብለን ስናነሳ አንድ ሰው የራሱን ህይወት በራሱ ከዚህ ምድራዊ ህይወት አጠፋ ብለን የምናስብበት መንገድ ነው። ስለዚህ ምንድነው እሱ ብለን ስናስብ ደረጃዎች ይኖሩታል። የመጀመሪያው ነገር ማሰብ ነውና ስለዚህ ሰዎች በተደጋጋሚ ራሳቸውን ስለመጉዳት ሊያስቡ ይችላሉ። እነዚህ አጋላጭ የሆኑ ብዙ ምክንያቶች አሉ። ስለዚህ ሰዎች መጀመሪያ ሐሳብ ላይ ስላሉ ራሳቸውን አጠፉ አንልም። ከዛ ደግሞ እቅድ ሊያቅዱ ይችላሉ። ስለዚህ እነሱን እቅዶች በሚኖራቸው ጊዜ ገዛው መደረግ አለበት። ስለዚህ ሰዎች ራሳቸውን ካጠፉ በኋላ መፍትሄ ማበጀቱ በጣም አስቸጋሪ ሊያደርግ ይችላል ላለፉት ሰዎች ማለት ግን ለቀሪዎቻችን ደግሞ እዚህ ምድር ላይ ላለነዎች መፍትሄ ማበጀቱ እና ምናልባትም ደግሞ እነሱ የሚጠቀሙትን ነገር የሚጠቅሙን የነበረውን ነገር ማወቁ በጣም ሸጋ ይሆናል። ስለዚህ በዛ መልኩ ብናደርገው በጣም ቆንጆ ይሆናል ማለት ነው። ስለዚህ አንድ ሰው ራሱን አጠፋ ስንል በራሳቸው መንገድ በራሳቸው እጅ ህይወታቸውን አጠፉ ብለን ስናስብ ይሆናል ማለት ነው። ስለዚህ ስርጭቱን እንደው ምን ያህል ይመስላል ብለን ስናስበው አንዳንዶቹ በሰከንዶች ያነሷቸዋል። ለምሳሌ በየሰከንዱ 40 ሰው የኛን ሀገርም እንደዛ ተቀራራቢ 30 ቤቶች አሉ መረጃዎች። ምናልባትም በአመት ስናነሳው ደግሞ 700,000 እስከ 800,000 ሰው በየአመቱ ራስን በማጥፋት ይሞታሉ ማለት ነው። ስለዚህ አንደኛው እሱ ነው። ከዛ ምናልባትም የኛን ሀገር ደግሞ ስንወስደው 7,000-8,000 አካባቢ ይደርሳል ማለት ነው። ስለዚህ በዚህ መንገድ ሰዎች ራሳቸውን ያጠፋሉ። ከነዚህ ውስጥ ደግሞ አብዛኞቹ የሚሆኑት ከ15 አመት እስከ 50 አመት ያሉት ወይም ደግሞ ምንድነው አምራች የሚባለው አዋቂ የሆኑ ግን አምራች የሚባሉት የዜጋ ማህበረሰቦች ውስጥ ያሉ ሰዎች ናቸው ማለት። ስለዚህ አምራቹን ሰው ነው እያጣን ያለ ነው። በየአመቱ 7,000-8,000 አምራች የሆነ ሰው እናጣለን ማለት ነው እንደ ሀገር ማለት የኛን ሀገር ሁኔታ ስለምናወራ ማለት። ስለዚህ ስርጭቱ ይሄንን ነው የሚመስለው። አጋላጭ ምክንያቶቹን ግን እንደየሁኔታው እንደያለንበት ማህበራዊ ሁኔታ ይለያያሉ ማለት። አንዳንዶቹ አባባሽ ሊሆን ይችላሉ፣ አንዳንዶቹ ደግሞ እንደመከላከል ምንድነው ሊከለክሉ ይችላሉ ወይም ደግሞ ሊጠብቁንም ይችላሉ ከእንደዛ አይነት ነገሮች። ለምሳሌ የኛን ሀገር አንደኛው ይጠብቃል ተብሎ የሚታሰበው ሃይማኖት ነው። አንድ ሰው መንፈሳዊ ህይወቱ ጥሩ መሆኑ ምናልባትም ደግሞ ከሃይማኖት አባቶቹ ጋር ቅርበት መኖሩ አንደኛው ራስን ማጥፋትን ይከላከላል ተብሎ ይታሰባል። ምናልባትም ደግሞ ማህበራዊ መስተጋብራችንም ደግሞ ጥሩ ነው። አንዱ ለአንዱ የሚኖረው መረዳት መደጋገፍ ምናምን። ስለዚህ እነዚህ ነገሮች ጠባቂ ሊሆን ይችላሉ። ግን አሁን ደግሞ ያለንበት በየቦታው ያለው ማህበራዊ ቀውስ ደግሞ የራሱ ገፊ ምክንያት አለው። የአእምሮ ህመም፣ የስነ ልቦናዊ ሌሎቹ ችግሮች ሲኖሩ ምናልባትም አንዳንድ አደንዛዥ ላይ የተያያዙ ነገሮች እነዚህ እንደ ገፊ ምክንያት ይሆናሉ። ከዛ እንግዲህ አሁን ያለንበት ደግሞ የኢኮኖሚ ጉዳይ ለምሳሌ ገንዘብ ጋር የተያያዙ ትዳር ውስጥ ያሉ ነገሮች ሌሎችም ደግሞ ገፊ ምክንያቶች ሊሆኑ ይችላሉ ማለት። ስለዚህ ግን ራስን ማጥፋት የሚለውን ጉዳይ አንስተን ስናወራ ግን እንደው ቀጥታ መስመር የተሰመረ ከሆነ እሱ በጣም ከባድ ያደርገዋል። አንደኛው በዋነኝነት ፊት ለፊት የሚታይ ሊሆን ይችላል እንጂ ከጀርባ በጣም ብዙ የተወሳሰቡ አስተዋጽኦ የሚያደርጉ ነገሮች ይኖሩታል ማለት። ስለዚህ እነሱን መረዳትና ለነዛኞች ሁሉ ተጓዳኝ መፍትሄ ማበጀት ያስፈልጋል ማለት ነው። ብዙን ጊዜ ሰው ራሱን አጠፋ ሲባል ወይ ደግሞ ራሱን ለማጥፋት አስቧል ሲባል አንዳንዳችን ልንፈርድ እንችላለን። እንዴ ስንት ነገር ይያለ ስንት አማራጮች ይያለ እንዴት እንደዚህ ያረጋል ልንል እንችላለን።
ሰው ወዶ አይታመምምና ምክንያቱም ቀድሞ ራስን መጠበቅ የአእምሮ ጤና መጠበቅ ያስፈልጋል። ነገር ግን ይህን ሀሳብ ስናነሳው ለምንድን ነው ሰዎች እንድናግዛቸው ነው። ከምንፈርድ ማገዝ ወደዛ ስሜት እንዳይስጋቡ ከመጀመሪያ ማገዝ ከዛም ባለፈ ደግሞ በተለያየ ስነ ልቦና ቀውስ ደግሞ ካሉ ሰዎችን በማዳመጥና እንድናግዛቸው ጭምር ነው። ቀደም ብለህ ስታነሳ እንደነበረው ዶክተር አሁን ላይ እንደ ሀገርም ስናስብ አንተም ስታነሳ እንደነበረ ከ7000 እስከ 8000 ሰው በአመት ይሞታል የሚለው መረጃ እንግዲህ በየሰዓቱ የሚሞት ሰው አለ ማለት ነው። በየሰዓቱ በእኛ እንደ ዓለም አቀፍ ደረጃ ደግሞ እንግዲህ በየ40 ሰከንዱ አንዳንድ ሰው ይሞታል የሚል መረጃዎች አሉ ዶክተር። እንደውም መረጃዎችም እዚህ ጋር በተያያዘ ከ73% በላይ የሚሆኑት ራሳቸው የሚያጠፉ ቀደም ብለህ ባስቀመጥከው ቁጥር ላይ በአመት እስከ 1 ሚሊዮን ወይም ደግሞ እስከ 800 ሺህ ብለን ያስቀመጥነው ከ73% በላይ የሚሆነው ወደ ታዳጊ ሀገሮች እንደሆነ ያሳያል በኢኮኖሚያቸው። ይሄ ደግሞ ወደኛ ይመጣል ማለት ቁጥሩ ምናልባት አሁን ካስቀመጥነው ቁጥር በጣም የበለጠ ሊሆን ይችላልና ይሄ በጣም አሳሳቢ እንደሆነ የሚገልጽ ነገር ነው። ይሄ ከሆነ በተለይ ደግሞ አንዳንድ ጊዜ ከችግሩ ላይ ደግሞ ሌላ ችግር ሲጨመር ቀደም ብለን ስታነሳ የነበረው ማህበራዊ መስተጋብራችንና የነበረን የሃይማኖት ጋር ያለን መስተጋብርም ያለን ትስስር መንፈሳዊነት እንደ ነገሮች ጥያቄ ውስጥ ያስገቡ ይችላሉ። ሆኖም ግን በዋናነት እንድናነሳው ፈልጌ ነውና እንደው አጋላጮቹ ምን ይሆኑ? ምክንያቱም በተለይ አሁን ዛሬ እያነሳን ያለ ነው ራስን ማጥፋትን ቀደም ብለን ቁጥር ያስቀመጥ ነው ማጥፋቱን ነውና ሐሳብማ በጣም ብዙ አለን። ሐሳቡ እንደውም መረጃዎች ላይ በእያንዳንዱ ሰው ላይ 20 ሰው ለምሳሌ አንድ ሰው ራሱ የሚያጠፋ ሰው ካለ ቢያንስ 20 ሰው ሙከራ ያደርጉ 20 ሰው ሙከራ ከሚያደርጉት መካከል አንድ ሰው ራሱ የሚያጠፋል ማለት ነው። ይህ በጣም አደገኛ ነው። ስለዚህ ሰዎች ራሳቸውን ለማጥፋት የሚያደርጋቸው አጋላጭ ነገሮች ምክንያቶች ይቅድመ ራስ ማጥፋት ምክንያቶች ምንድናቸው የሚል ሐሳብ እስኪ ብናይ ጥሩ ነው። ስለዚህ ይሄኛውን ነገር ስናነሳ የሰዎች አጋላጭ ምክንያቶች ብለን ስናነሳቸው እንደው ዝም ብሎ በግርድፉ ስነ ልቦናዊና አእምሮ ጤና ጋር የተያያዙ ነገሮች አንደኛው አጋላጭ ምክንያቶች ሊሆኑ ይችላሉ። ሌላኛው ይሄ ማህበራዊ ህይወት ላይ ያሉ ነገሮች ራሳቸው ሊሆኑ ይችላሉ። ስለዚህ እሱንን ታሳቢ ማድረግ ያስፈልጋል። ግን ደግሞ ግለሰባዊ የሆኑ ምክንያቶች ደግሞ ሊኖሩ ይችላሉ። ምናልባትም ደግሞ ኢኮኖሚ ጋር የተያያዘ ወይም ደግሞ ገንዘብ ምንጭ ጋር በተያያዘ የሚመጡ ነገሮች ይኖራሉ ማለት። ስለዚህ አእምሮ ጤና ጋር ያለውን የተገናኘ ያለውን ብናነሳው ሰዎች ከአእምሮ ጤና ጋር በተያያዘ በዋነኝነት ብዙ ጎልተው የሚታዩት እና እኛ በደንብ ማናስባቸው የድብርት ህመምና ሱስ መጠቀም በተለይም ደግሞ አልኮል ዋና ገፊ ምክንያቶች ናቸው። ስለዚህ እነዚህ ሁለቱ አንድ ሰው እነዚህ የሚጠቀም ከሆነ እና ህመም ካለበት የድብርት ህመም ካለበት ለእንደዛ አይነት ነገር ተጋላጭ ሊሆን ይችላል። ስለዚህ እሱኛው መፍትሄ ማበጀት እገዛ እንዲያገኙ ማድረግ ያስፈልጋል። አልኮል አጠቃቀማችንም ላይ የድብርት ህመሙም ላይ እገዛ ማድረግ አለበት። ግን ሌሎቹም የተጓዳኝ የሆኑ የድብርት ህመሞች ለምሳሌ የጭንቀት ህመም ሊሆን ይችላል። ሱስም ብናነሳ ሌሎች ተያያዥ የሆኑ ለምሳሌ ጫት መጠቀም ሲጋራ ማጨስ እንደዚህ አይነት ነገሮች ገፊ ምክንያቶች ሊሆኑ ይችላሉ። ግን በዋነኝነት እነዚህ እናነሳለን። ግን ሌሎች ከባድ የአእምሮ ህመም ብንላቸው ሁሉ ተጋላጭነቱን ይጨምራሉ ማለት ነው። ከዛ በዘለለ ደግሞ የአካላዊ ህመሞችም የራሳቸው አስተዋጽኦ ይኖራቸዋል። አዳዲስ ህመሞች እንደ አዲስ ለምሳሌ ግፊት አለብህ፣ ስኳር አለብህ ወይም ደግሞ ኤችአይቪ ተመርምሮ አለብህ የሚለውን ህመም ማወቅ፣ ካንሰር አለ ማለት እነዚህ አይነት ነገሮች ሰዎች ራሳቸውን እንዲያጠፉ ሊገፋፏቸው ይችላሉ። ዞሮ ስነ ልቦናቸውና አእምሮ ጤናቸው ጋር የተያያዙ ነገሮች ጋር መልሰው ስለሚገናኙ ለድብርት፣ ለጭንቀት፣ ሌላም ነገር ስለሚያጋልጡ አንዳንድ ጊዜ ለመወሰንም ሰዎች ሊቸገሩ ስለሚችሉ ማለት ነው። ስለዚህ እሱን ማሰብ ያስፈልጋል አእምሮ ጤናና ስነ ልቦና ጋር በተያያዘ ማለት ነው። ሌላኛው ግን ሰዎች የራሳቸው ግለሰባዊ ምክንያቶች ሊኖሩ ይችላሉ። ሁላችንም ዓለምን የምናይበት መነጽር በጣም የተለያየ ነው። ስለዚህ አንዳንድ ጊዜ ለዓለም ያለንን የምንመለከትበት መነጽር እንደገና ማየት መፈተሽ ሊያስፈልግ ይችላል ማለት ነው። ስለዚህ ሰዎች ለዓለም ባላቸው መገንዘብ ባላቸው መረዳት እና ችግሮች ሲገጥሟቸው በሚቋቋሙበት ከዛ በፊት መፍትሄ በሚያስቀምጡበት መንገድ ሊወሰን ይችላል ማለት ነው። ስለዚህ ሰዎች በዛ ተመርኩዘው አንዳንዶቹ ተጋላጭ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ምናልባትም የሚከላከሉላቸው እንትኖች ነው። ስለዚህ ግለሰባዊ ምክንያቶች የራሳቸው አስተዋጽኦ ይኖራቸዋል ማለት ነው። እንግዲህ ሌላው ማህበራዊ ጉዳዮች ጋር ስንወጣ ነው። ለምሳሌ መገለል ካለ ከጓደኛ መገለል ማለት ዳር አጋር ላይ ቤት ውስጥ ችግር ካለ ማህበረሰብ ውስጥ ግጭት ካለና ግጭቱም ደግሞ እነሱ ላይ በጣም በተለየ ሁኔታ አስተዋጽኦ የሚያደርግ እና ጫና የሚያደርስ ሲሆን እንደዚህ ማህበራዊ ሁኔታዎች አጋላጭ ሊሆኑ ይችላሉ ማለት ነው። ስለዚህ ድርቁ ምናምን ከዛ ደግሞ ምናልባት የሆነ ህመም ሲኖር ወይ የሆነ ማህበራዊ ጉዳይ ሲፈጠር ለዛ እነሱ ብቻ ተጠያቂ አድርጎ ማሰብ እንደ ማህበረሰብ ጫናው ሲኖርባቸው
እንደዚህ አይነት ነገሮች ነው። ሌላ አሁን ያለንበት ቀውሱን በየቦታው ያለው ንብረት ይወድማል፣ ምናልባትም ደግሞ ሌሎችም አካላዊ ጥቃቶች ይደርሳሉ። ግን ደግሞ ስነልቦናዊ ጠባሳው ደግሞ የማይታይ የማይዳሰስ ነውና ግን እያንዳንዳችን ቤት ያንኳኳል ሁሉንም ጋር። ስለዚህ በዛ መልኩ ደግሞ አንደኛው አስተዋጽኦ የሚያደርገው ነገር ይሆናል ማለት ነው። እንግዲህ ኢኮኖሚካል ሪዝን ሌላኛው ስለሆነ ሰዎች እነዚህ ሁሉ ቅድም የዘረዘርናቸው ነገሮች ላይ ጫና ካለባቸው አንድ ሰው ውጤታማና ገንዘብ መስራት የሚችልበት ሁኔታ ላይ የመሆን እድሉ በጣም ይቀንሳል ማለት ነው። ስለዚህ በዛ ምክንያት አንደኛ ተጋላጭ ይሆናል። ሁለተኛ ደግሞ ሰዎች አሁን በየቦታው በየሀገራቱ የኛና ሀገርም ጨምሮ የዋጋ ግሽበቱ ወይም ደግሞ ነገሮችን ለመግዛት የምናወጣው ወጪ በጣም እየጨመረ መሄድ ከአቅም በላይ ይሆንና አማራጭ መንገዱ እንደዛ ብቻ መስሎ ይታያቸዋል። ግን ስለዚህ አማራጭ መንገዶቹ ሌሎች አማራጭ መንገዶች እንዳሉ መምከር ከጓደኛ ጋር ከቤተሰብ ጋር ሊያስፈልግ ይችላል ማለት። ስለዚህ በዋነኝነት እነዚህ ነገሮች አንስተን እንዲሁ አጋላጭ ምክንያቶች ገፊም ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ሊጠብቁንም ይችላሉ ማለት ነው። በጣም ሰፊ ሀሳቦች ነው ዶክተር ያነሳለን ከአእምሮ ጤና ጋር አያይዘ ከድብርት ከጭንቀትና ከሶስት አጋላጭ ነገሮች እንዲሁም ሌሎቹ በተለይ ደግሞ አሁን ካለንበት ነባራዊ ሁኔታ ጋር አንፃር ደግሞ በተለያየ ቀውስ ውስጥ ማህበራዊ ቀውሶች ከኑሮ ውድነት ጋርና ተለያየ ቀውሶች ግጭቶች ጋር በተገናኘ ህይወታችን ላይ የሚያጋጥሙ ድንገት ነገሮችን እነዚህ ሁሉ ራሳችን ወደ ቀውስ እንደሚወስድ ወደ አእምሮ ጤና እንግዲህ ያንዳንዱ ነገሮች ወደ አእምሮ ጤና መታወክ ነው የሚወስዱንና ከዚህ ጋር በተገናኘ ደግሞ እስኪ በጉርምስና ወቅት ያሉትን በተለያየ መንገድ እንድናያቸው ወደድኩ ዶክተር። ምክንያቱም ሰው በተለያየ መንገድ ወደ ሞት ሊሄድ ይችላልና እንግዲህ ራስን ማጥፋት በሶስተኛ ደረጃ ተወስዶ ይደረጋል። በተለይ በዚህ አፍላ እድሜ ላይ ያሉ ሰዎች ከ15 እስከ 29 ያለው ላይ በጣም በስፋት አብዛኛዎቹ ለሞት ምክንያት ከሆናቸው መካከል ራስ ማጥፋት እንደሆነ ይታሰባልና እስኪ በጉርምስና ወቅት በዚህ በአፍላ እድሜ ወቅት ላይ ያለውን ሁኔታዎችስ ምን ገፊ ምክንያቶች ምናልባት ከተፈጥሮ ለውጦች ጋር ከተፈጥሮ ለውጥ ስንል እንግዲህ ከራስ ለውጥ ጋር የተገናኘ ሊሆን ይችላልና እስኪ ደግሞ እስኪ በተወሰነ መልኩ ብናነሳው ጥሩ። እንግዲህ አፍላ እድሜ ጋር ያሉት ልጆች ስናነሳ አንደኛው አሁን አንተ ያነሳው የሰውነታችን ውስጥ የሚኖሩ ለውጦች ይኖራሉ። የሚመነጩት ንጥረ ነገሮች ጉርምስናን ተመልክቶ ከፍ የሚሉበት ጊዜ ነው። ምናልባትም ስሜታዊነት ምናምን ከፍ የሚልበት ጊዜ ነው። እንደዚህ አይነት ነገሮች አስተዋጽኦ ይኖራል። እንግዲህ የጥናቶች የሚያሳዩት በዓለም ላይ በአራተኛ ደረጃ ይቀመጣል ራስን ማጥፋት ከ15 ዓመት እስከ 19 ዓመት ወይም ደግሞ 24 የሚሉ አሉ። ግን እነዚህኞቹ ልጆች ዓለም ላይ ሞት ምክንያት ሲደረደር አራተኛ ደረጃ ይቀመጣል ራስን ማጥፋት። ይሄ ማለት በጣም ሰፊ ነው ማለት ሌሎቹን ምኛ የምናስባቸው ነገሮች ማለት። ስለዚህ መጠበቅ ያስፈልጋል። ስለዚህ አንደኛው ገፊ ምክንያት ይሄ ሰውነታችን ውስጥ የሚኖረው ለውጥ ሊሆን ይችላል። ሌላኛው ግን ህይወት ያስተምራል ይባላልና ረጅም ጊዜ በቆየህ ቁጥር መፍትሄ አማራጮችን የምታገኝበትን መንገድ እያወቅ እየተማርክ ትሄዳለህ ማለት ነው። ስለዚህ ልጅ ስትሆን ወይም ደግሞ ወጣት በምትሆንበት ጊዜ በዛ እድሜ በምን መልኩ መፍትሄ መፈለግ እንዳለብህ ላትረዳ ልትቸገር ትችላለህ ማለት። ስለዚህ እሱ አንደኛው አስተዋጽኦ የሚያደርግ ነገር ሊሆን ይችላል ማለት። ሌላኛው አንዳንዶቹ በተለይ ደግሞ አሁን ጊዜ ላይ የመጣው ሰብሰብ ብሎ በጋራ መወሰን የሚመስሉ ነገሮችም ደግሞ አሉ። ስለዚህ ራስን ስለማጥፋት በጓደኝነት ሰብሰብ ብሎ ጓደኛሞቹ በአንድ ጊዜ እንደዚህ ማድረግ ከዛ አንድ ጓደኛ እንደዚህ ሲሆን አንደኛው ራሱን ጓደኝነቱን ተከትሎ ራስን ለማጥፋት መሞከር አንዳንድ ጊዜ ከባድም ናቸው። ሰው ራሱን ሲያጠፋ እኛ የምናወራው ስለሞተው ሰው ወይ ስለሞተችው ሴትዮ ሊሆን ይችላል ወይም ስለሞተው ልጅ ወይም ስለሞተችው ልጅ ማለት ነው። እነሱ ባይሞቱ በጣም ደስ ይለናል። መስራትም ያለብን እሱ ላይ መከላከል ነው። ግን ደግሞ የቀሩትም ቤተሰብ ጨምሮ ጓደኞቻቸው ትምህርት ቤት የሚያገኙቸው ምናምን ጨምሮ ብዙ ሰው የቀን ተቀን ውሎን ያናጋል ማለት ነው። ክፍተት ይፈጠራል። ስለዚህ እሱኛውንም ለመሙላት ስለምንቸገር ስለማናቀውም ስለሞተው ሰው ከማውራት በዘለለ መሞቱ ምን ክፍተት ፈጠረ የሚለውን ብዙ ጊዜ ትኩረት አናደርግበትና ልጆች እሱኛው ነገር በስሜት እንዲወስኑ ያደርጋቸዋል ማለት ነው። ሌላኛው ይሄ ሱስ የምንላቸው ነገሮች ታጋላጭ የሆኑ ነገሮች ጫት፣ ሲጋራ፣ ሌሎችም እንትኖች የሚሞከሩበት የእድሜ ክልል ይሆናል ማለትና እነዚህ ደግሞ በድንገት የተፈጥሯዊ የሆነው በስሜት ወይም ደግሞ በእኛ በተለምዶ ይሄ የሳት ዘመን ይባላል አይደል? ከዛ ስሜት ላይ ተመርኩዞ የሚወሰኑ ውሳኔዎች አሉ። ሲደመር ደግሞ እነዚህ ከውጭ የመጡ ንጥረ ነገሮችን ስንጨምርባቸው ዝም ብለን ባጭሩ ቶሎ ውሳኔ እንድንወስድ ሊገፋን ይችላል ማለት። ስለዚህ እነዚህ ነገሮች ተደምረው የነሱ ላይ በጣም ከፍ ያደርጋቸዋል ማለት ነው።
በጣም ቆንጆ እንግዲህ የብዙ ነገሮች ሁሉ ድምር ውጤት ነው ሰዎች ራሳቸውን ለማጥፋት ሐሳብ ማስበው መጨረሻ ላይ ድርጊቶች ሁሉ የምናስተውላቸው የብዙ ነገሮች ነው ከግለሰቦች ስነ ልቦና ሁኔታ የአእምሮ ጤና ሁኔታ ከማህበራዊ መስተጋብራችን ሁሉ ጋር የሚገናኝና አንዳንድ ጊዜ ደግሞ እንዳልከው የስነ ልቦና ጥንካሬያችን ነገሮችን አመዛዝኖ መወሰንና ለመወሰን ላይ አንዳንድ ጊዜ ደግሞ ደመ ነፍስ በሆነ መንገድ ላይ አንዳንድ ጊዜ በኋላ ምልክቶች ለበደም እናነሳለን የሰዎችን አንዳንድ ሰዎች አእምሮ ጤናቸውን ያያየን ነው ብቸኛ ሲሆኑ ያያየናቸው ነው በጭንቀት ውስጥ እንዳሉ ያያየናቸው ነው ብዙ ጊዜ ከሌኮ በጣም አንድ ነገር ሲያጋጥመው ድንገት ነገሮች ይወስና ብለን ልናይ እንችላለንና አንዳንድ ጊዜ ደግሞ ምናልባት ጤናማ ናቸው ብለን የምናስበው ጤናማ ናቸው ስንል በአእምሮ ጤና ማለት ነውና ምንም ችግር የለም እንደ ነገር የለም ብለን የምናስባቸው ሰዎች ላይ ድንገት እንደ ነገሮች ሊከሰቱ ይችላሉና እንደ ነገሮችን በኋላ በመልክት ሐሳብ ነገሮች ሰፋ አድርገን እንመለከታቸዋለን ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ራስን ማጥፋት እንዴት መከላከል ይገባናል እንዴትስ መረዳት ይገባናል የሚሉትን ሐሳቦች ነው ከዶክተር ነጋጠው ፈለቀ ጋር ቆይታ ያደረግነው እናንተም በስልክ ቁጥራችን በ058 320 8128 ላይ የደወላችሁ ሐሳባችሁን ተሞክሯችሁን በህይወታችሁ ወይም በእያንዳንዳችሁ ያጋጠመንን በቅርብ ቤተዘመድ ያጋጠመንን ሐሳብና ተሞክሮ ልታጋሩ እንችላላችሁ ካፍታ ቆይታ በኋላ ተመልሰን እንገናኛለን አሁንም ከኛ ጋር ሆኖ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል ዛሬ በህይወት ገጾች ፕሮግራማችን ራስን ማጥፋት እንዴት መከላከል ይገባል የሚሉ ሐሳቦችን እያነሳን እንገኛለን ዘወትር ፕሮግራማችን በቀጥታ ስርጭት ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት እንዲሁም በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል በስነ ልቦና አእምሮ ጤና ጉዳይ ያተኮርና ሐሳቦችን እንጋራለን አሁንም ዛሬ በመናነሳው ሐሳብ ላይ የራሳችሁን ሐሳብ ተሞክሮ ጥያቄም ካላችሁ በ058 321 8128 ላይ ይደውላችሁ ሐሳባችሁን አጋሩን አሁን ከኛ ጋር ሆኖ ዶክተር ቀደም ብለም መንስኤዎችን ያነሳን ነበርና እንደው መንስኤው ይኛው ነው ብለን ባናስብ የብዙ ድምር ውጤቶች እንደሆነ እየገለጽክልን ነበር እንደው ለማየትም መፍትሄ ለመውሰድም እንድንረዳ እንድናስተውል እንደው ምን አይነት ምልክቶች ልናስተውል እንችል ይሆን አንድ ሰው የራሱን የማጥፋት ሐሳብ መኖሩን ምን አይነት ምልክቶችን ስናይ ነው ያን ሐሳብ ተረርተን ወደ ገዛ ልንሄድ የምንችለው የሚሉትን ማየት ያግዘናልና ሲቀድመ ምልክቶችን እንመልከታቸው እሺ እንደው ምልክት ስናወራ ያው ቅድም ስለነሳ እንዳወራ ነው የብዙ ነገሮች ድምር ውጤት ነው እኛ ምናልባት ብዙዎቻችን እንደምናስበው የአንድ ነገር ወይም ደግሞ የአንድ ድርጊት ውጤት ነው ተብሎ አይታሰብም ማለት ስለዚህ ምልክቶቹ እንደየሁኔታው እንደየተፈጠረው ነገር ሊወሰኑ ይችላሉ ማለት ነው ግን በጣም የተለመዱትን ነገሮች ብናነሳ የመጀመሪያው በጣም አጋላጭ ኮንሰንት የአእምሮ ጤና ውስጥ ያለው የድብርት ህመም እና የአልኮል አጠቃቀም አንደኛው አጋላጭ ምክንያት ስለሆነ ስለዚህ የድብርት ህመም ምልክቶቹን ሊያሳዩ ይችላሉ እንግዲህ የድብርት ህመም በፊትም አይ ቲንክ 2-3 ጊዜ ይሰራ ነው ፕሮግራም ስለሆነ ስለዚህ ሰዎች ራሳቸውን ማግለል ሊሆን ይችላል ብቸኝነት መምረጥ በተደጋጋሚ እንቅልፍ መብዛት ወይ እንቅልፍ ማነስ እንደዚህ አይነት ነገሮች ከበፊቱ የተለየ የስሜት መረበሽ አይነት ስሜቶችን ሊያስተናግዱ ይችላሉ አንደኛው እሱ ይሆናል ማለት ነው ስለዚህ ማህበራዊ መስተጋብራቸው ከበፊቱ ከነበረበት ሊቀየር ይችላል አንዳንድ ጊዜ ለረጅም ጊዜ እንደዛ ሆነው ከቆዩ በኋላ ሰዎች ከወሰኑ በኋላ ወጣ ማለት ሊጀምሩ ይችላሉ ለምሳሌ አንድ ሰው ለ4 ወር ለ5 ወር ቤት ዘግቶ ከተቀመጠና ድንገት ተነስቶ ወጥቶ ሰላም ከሆነ ሰዎች ወስነው ሊሆን ይችላል ብለን እንድንሰጋ ሊያረጋን ይችላል ስለዚህ ተመልሰን እንመጣለን ዶክተር መስመር ላይ ተመልካቻለን ጤና ይስጥልን ማን ነበር ከየት ነው የሚደውሉት መልካም በመናንሰው ሐሳብ ላይ ጥያቄ ካለው ሐሳብ ካለው ሲያጋሩ አይ ታማሚ ነው ሁለት ሰባት ነው ማለት ጀመርኩት
ግን ድብርት የሚባለው በጣም ሙሉ ሰውነቴን እንደዚህ ወስዳለሁ። ሰውነቴ እንዳይሆናል እንደው መፍትሄ ባለው ማለት በኩል ትክራዱ ምናልባት ትንሽ ድምጾትም ስለሚቆራረጥ ከይቅርታ ጋር ቴሌቪዥን ካለ ከቴሌቪዥን ራቅ ብለው ድምጾትን ጨመር አድርገው ሲንገሩ ይቀጥሉ። ሐሳቦትን ይግለጹልን። ያንሮናም አንደ መዳን ከደ ማባብደም ወላዴን ደግ መዳን ምንም ነው ባለው ነው ስልክ ምናልባት ከይቅርታ ጋር ስልኮት እየተሰማን ስላልሆነ እንደው መልሰው ቢደውሉልን አሁን ላይ ስልኮት በጥራት አይሰማንም መልሰው ይደውሉልናል። እንግዲህ ዶክተር ጥያቄዎችን ያነሱ ነበር በደንብ እየተሰማን አይደለምና እንግዲህ ቀደም ብለህ ተነሳል እንደነበረው አንዳንድ ጊዜ በድብርት ውስጥ በብቸኝነት ውስጥ ይሆናሉ አንዳንድ ጊዜ ደግሞ ምናልባት መልሰው ደግሞ አዲስ ስሜት ሊያመጡ ይችላሉ የሚል ነገር ያነሳልን ነበር። ስለዚህ ሰዎች አዲስ ባህሪ ማሳየት ሲጀምሩ ምናልባት አገግመው ተሽሏቸው ላይሆን ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት። ስለዚህ ስሜት ሲመጣም ሲሄድም በጊዜ ሂደት የሚሻሻል ወይም ደግሞ የሚጨመር ነገር ስለሆነ በደንብ መከታተል ማየት ያስፈልጋል። ድንገት ለውጡን ማስተዋል ይገባናል። ድንገተኛ ለውጥ ከሆነ ማስተዋል ያስፈልገናል ማለት። ስለዚህ አንደኛው እሱ ነው። ሌላኛው ግን በተደጋጋሚ እንደዚህ ራሳቸውን እንደዚህ ራስ ማጥፋት የምንለው ነገር የሞከሩ ሰዎች ወይም ደግሞ ራሳቸውን ያጠፉ ሰዎች ከዛ በፊት ይሄኛውን ድርጊት ከማድረጋቸው በፊት ሰዎች ጋር እገዛ ጠይቀዋል። ቀጥታ ሊሆን ይችላል ቀጥታም ላይሆን ይችላል። አንዳንዶቹ ሐኪም ቤት ይሄዳሉ። በጣም ብዙዎቹ ባለፈው 3 ወር ውስጥ ቢያንስ አንዴ ወይ ሁለቴ ሐኪም ቤት ሄደዋል። ሐኪም ቤት እንግዲህ በእኛ ሀገር የባህል ህክምናን ሁሉ ሊጨምር ይችላል ጸበል ቦታ መሄድን ሁሉ ሊጨምር ይችላል። ብቻ ግን እገዛ እናገኝበታለን ያሉበት ቦታ ከዚህ ስሜት ለማምለጥ ይሄዳሉ። ከባዱም ውሳኔ ስለሆነ ሰው ራሱን ለማጥፋት ከወሰነ ስለዚህ ሰዎች ድንገት ተነስቶ ጸበል ቦታ ከሄዱ ምናልባትም ድንገት ሐኪም ቤት ሄደው ከነበረ ምናምን ስለዚህ ያገኘናቸውን ሰዎች ይሄኛውን ስሜት እያስተናገዱ ላለመሆናቸው እርግጠኛ መሆን አለብን ማለት ነው። ሐኪምም ቢሆን የባህል ህክምናም ያለ ሰው ጸበል ቦታም መንፈሳዊ አባቶችን ጨምሮ ወይም ደግሞ ሌላ ቁርአን ማስቀራትም ሊሄድ ማለት ነው አንድ ሰው። ስለዚህ እዛ በሚመጡትን ሰዎች ይሄኛውን ስሜት እንዳላስተናገዱ እርግጠኛ መሆን አለብን። እኛ ያሰብነው ሳይሆን እነሱ እየተሰማቸው ያለ ነገር ነው ዋናው የሚሆነው ማለት። ስለዚህ ሰዎች እኛ ጋር ሲመጡ ሲያማክሩን እሱ እናደርጋለን። ሌላ ጠቋሚ የሆኑ ነገሮችን ሊነግሩሽ ለምሳሌ ብድር ካለባቸው እዳ ብድር ሊመልሱ ይችላሉ። ምናልባትም ደግሞ ያግኝተዋቸው ማያውቁ ጠይቀዋቸው ማያውቁ ቤተሰቦች ካሉ አግኝተው ሰላም ሊሉ ይችላሉ። የተጣሉት ሰው ካለ ይቅርታ ሊጠይቁ ይችላሉ። እርቅ ሊፈጽሙ ይችላሉ። እነዚህ ነገሮች ሊያደርጉ ይችላሉ ማለት ነው። አንዳንድ ጊዜ መሰናበቻ እንደዚህ አይነት ደብዳቤዎችንም ሊጽፉልን ይችላሉ ማለት። ስለዚህ እነዚህ አይነት ነገሮችን እኛ የምናያቸው ሊሆኑ ይችላሉ ወይም ደግሞ በንግግር መካከል እነዚህ ስሜቶች እየተሰማቸው እንደሆነ ለብዙ ሰዎች ይነግሩናል። ስለዚህ ጓደኛ ነገር ይችላል ቤተሰብ ነገር ይችላል ትዳር አጋር ለእህት ለወንድም እንደዚህ ይነገራል። ራሴን ላጠፋ ነው ወይ እንደዚህ አይነት ስሜት እየተሰማኝ ነው እንደው ራሴን ማጠፋ ነው የሚለው በጣም በእኛ ማህበረሰብ ላይ በጣም ይሄ ምንድነው መገለል የሚያመጣ አይነት ነገር ከሆነ መንፈሳዊ እይታችንም ይሄ ሳይንሱም ላይ ያለው ነገር በጣም የላላን ስለሆነ ቢያንስ ግን እንደዚህ አይነት ስሜት እየተሰማኝ ጥሩ ስሜት እየተሰማኝ አይደለም ሰላም እየተሰማኝ አይደለም የሚል መልካም እንትን ያወራሉ። እንመለሳለን። መስመር ላይ ተመልካቻለን። ጤና ይስጥልን። አብሬት ማንበል አድና መልካም ከየት ነበር አድና? ከጎንደር። ጥሩ ሐሳቦትን እስኪ ግለጹልን። አድና ይቀጥሉ። ስልኮት ምናልባት ቴሌቪዥን ከፍተው ከሆነ ቴሌቪዥኑን ያጥፉና ከኛ ጋር ብቻ ይደማመጡ። ስልኮት ቴሌቪዥኑን ይዝጉና ከኛ ጋር ብቻ ያወሩ። እሺ አጥተና ቴሌቪዥን ይቀጥሉ። አሁን እኔ እምታጠፋ አለች ራሷን ማለት ነው እና ከዛ ራስሽን አሳት ያልፋት ተከታተላት ለፍታታ ከጎንደር ወደ ኮምቦልቻ በመጣች ጊዜ መንገድ ላይ አሽብር ደፍረዋት ነው እና ይሄን ለመከታተል ምን ማድረግ አለብኝ? ራስን አጠፋለሁ ማለት በየቀኑ ለሊት ትነሳለች።
ዶክተር ምታነሱ ሐሳባለ መልካም ስለደወሉ እጅግ አድርገን እናመሰግናለን ምላሽ ይሰጥበታል ከኛ ጋር ይሆነው እሺ ካቆምንበት እንጀምርና ሐሳቦችን እያነሳን ነው ስለዚህ እያነሳን የነበረው ምልክቶቹን ስለሆነ አንደኛው ሰዎች በተደጋጋሚ ይሄ መጨረሻ የሚመስሉ ነገሮችን ሰው መታረቁን መሰናበቻ የሚመስሉ ነገሮችን ያሳያሉ ማለት ስለዚህ ደብዳቤ ሊጽፉ ይችላሉ እነዚህ ነገሮች ማየት አለብን ይነግሩናልም ልክ አሁን ለምሳሌ አንደኛዋ ደዋያችን እንዳሉ ወዘሮ አድና ራሴን አጠፋለሁ እየተባለ በተደጋጋሚ ይነገራናል ስለዚህ እነዚህኞቹ ነገሮች ከመከታተል አንደኛው ሆኖ ግን ደግሞ መፍትሄ መሄድ ማበጀት ያስፈልጋል ማለት ነው ራሴን አጠፋለሁ ብቻ ሳይሆን ጥሩ ስሜት የተሰማኝ አይደለም በቃ ተስፋዬ ጨልሟል ነገ የተሻለ ቀን አይመስለኝም እንደዛ አይነት የሚሉ ነገሮችን ዝም ብለን እንደው ባላየ ከማለፍ ይልቅ ቁጭ ብሎ ማዳመጥ ብዙ ጊዜ ልክ ሰው ሲነግረን ቅድም አንተ መጀመሪያ ላይ ስትል እንደነበረው አንተ ጋር ምን ጎሎብህ አንቺ ምን ጎሎብሽ ሁሉ ሞልቶ ህይወትሽ ጥሩ ነው ልጆች አሉ ምናምን እንደዚህ እንላለንና ልክ ነው እነሱ በጣም አንደኛውና አስተዋጽኦ የሚያደርጉ ነገሮች ናቸው መከላከል ብለን ስናስብ ሰዎች ምናነሳቸው ነገሮች ናቸው ግን ብቻቸውን ደግሞ በቂ አይሆኑም ማለት ነውና ሰዎች ሲያነሱልን ምላሽ ከመስጠታችን በፊት መፍትሄ ከመጠቆማችን በፊት ቀላሉ ነገር መስማት ማዳመጥ ስለሚሆን ማለት ነው መልካም መስመር ላይ አድማጭ አለን ጤና ይስጥልን ይስጥልን ሰላም እንዴት ናችሁ እግዚአብሔር ይመስገን እንተዋወቅ ማን ነው ባልከት ነው የሚደውሉት ጌታቸው ባላለው ከአዲስ አበባ ነው መልካም እስኪ በምናምን ሰው ሐሳብ ጉዳይ የራስዎትን ሐሳብ ጥያቄ ካለው ያጋሩ ኦኬ እሺ አመሰግናለሁ ብዙ ጊዜ አንዳንዴ ኢኮኖሚካል ማህበራዊ ጉዳይ ችግሮች በጣም ከበድ ሲሉ እንደ ሶሉሽን የማየው ራስን ማጥፋት ምናምን የሚል ነው ወደ አእምሮ የሚመላለሰውና ይሄንኛው ምናልባት ሳይኮሎጂካሊ መፍትሄ የሚኖረው ከሆነ ማብራሪያ ልትሰጡበት ዶክተር ምታነሳው ጥያቄ አለ እንደው ምናልባት አቶ ጌታቸው ከዚህ ከኢኮኖሚካል እና ማህበራዊ ጫናዎች ሲኖሩ ብቻ ነው ወይስ አንዳንዴ ከዚህም ውጭ እንደዛ አይነት ሐሳቦች ይመጣሉ ምናልባት እንደ ዋና ምክንያት ሊሆን ይችላል ነው እንጂ ሌላም እንደዚህ ያው ጭንቀት ምናምን አልፎ ቢሆን ብዙም ጉዳት ባይኖረውም እሱም ይመጣል ግን ከዛ በኋላ ከዛ ሆኖ ያው ራስን ማስወገድ ምናምን ወደሚለው አንዳንዴ ሐሳብ ይመጣልና ምናልባት ሳይኮሎጂካሊ ምክር ካለው ምናምን ብዬ ነው የደወልኩት እጅግ አድርገን እናመሰግናለን ስለደወሉልን ሐሳቦትን ላይ እንወያይበታለን ከኛ ጋር ይሁኑ እሺ አመሰግናለሁ መልካም እንግዲህ ዶክተር ምልክቶችን በብዙ መንገድ ማየት ያስፈልገናልና አንተ ስታነሳ እንደነበረው እንግዲህ የተለየ ስሜት ሲታይ ብቸኛ ሲሆኑ ከዛም ባለፈ ደግሞ አንዳንድ ጊዜ ደግሞ አብስቶ ሊፈልጉን እኮ ይችላሉ አንዳንድ ጊዜ ቆም ብለን ሰዎችን በማዳመጣችን ብቻ እንኳን ብዙ ልናተርፍ እንችላለን አንዳንዴ እንፈልጋለን እናገኛለን ድንገት ሲባል እኛ በቀጠሮ ልናሳልፈው እንችላለን ግን ሞት ቀጠሮ የለውም እነዚህ ሰዎች ልናጣቸው እንችላለንና በብዙ መንገድ እንደዚህ ነገሮች ሊስተዋሉ ይችላሉና ይሄ ደግሞ ሰፊ ጉዳትም ነው የሚኖረው ምክንያቱም አንደኛ ግለሰቦች እነዚህ ሰዎች በብዙ መንገድ ምልክቶችን እያሳዩን አንዳንድ ጊዜ ሙከራም ሊያደርጉ ይችላሉ ሙከራ በተለይ ደግሞ በአፍላ እድሜ ላይ ያሉት ወጣቶች ደግሞ በየጊዜው ከቤተሰቦቻቸው ጋር ባለ መስተጋብር ንግግር ላይ አንዳንድ ጊዜ ሲቆጡም እንደዚህ እናደርጋለን ሲሉ አይ ልማዳቸው ነው ብለን ልናስብ እንችላለን ልማዳቸው ነው ቁጠኝነት ይጋፍላ እድሜ እንደዚህ ብለን ልናስብ እንችላለን ነገር ግን ቆም ብሎ ማየት ማስተዋሉም ይገባልና ከዚህ ጋር በተገናኘ እስኪ የሚያደርሰውንም ጫናን ብንመለከተው ራስን ማጥፋት ምናልባት ሰዎችን ልናጣቸው እንችላለን ነገር ግን የወዳጅ ዘመድ ላይ ከፍተኛ ቀውስ ነው የሚፈጥረውና እስኪ ያለው ነገር ስንመለከተው በጣም ጥሩ እንግዲህ ጫናውን ስናነሳው ቅድም ባነሳናቸው መልኩ ከፋፍሎ ማየት ያስፈልጋል ብዬ አስባለሁ ልክ ማህበራዊ ኢኮኖሚካል ጉዳዮች እንዳሉ ሆኖ ስነ ልቦናዊ ነገሮች ቤተሰብ ጋርም ይመጣሉ አምሮ አያርፍምና የሆነ ነገር ከተፈጠረ በኋላ እንዲ ባደርግ ነው እንዲ በፈጥር ኑሮ እንዲ ስላላደረኩ ነው የሚለው በጣም ከባድ ያደርጋቸዋል ለቤተሰብ አባላት ጸጸት ውስጥ ያስገባቸዋልና አንደኛው በጣም ከባዱ ጫና እሱ ነው እና ብዙ ጊዜም ደግሞ የማይታየው ማለት ነው ስለመሞታቸው ብቻ ነው እንጂ ወይም ደግሞ ራሳቸውን ስለማጥፋታቸው ብቻ ነው እንጂ የምናወራው እሱ መወራት አለበት ግን ደግሞ በዙሪያ ያሉት የቅርብ ወዳጆች ምን አጡ እናት ምን አጣች አባት ምን አጣ
ከዛስ ምንድነው ያመጣባቸው ተጽዕኖ የሚለውን አናም። ስለዚህ አንደኛው እሱ ይሆናል ማለት ነው። እናት አባት ያልተገባ ስነልቦናዊና ማህበራዊ ጫና ውስጥ ሊገቡ ይችላሉ። አንዳንድ ጊዜ በጣም ሲከብድም ደግሞ አእምሮ ህመም ደረጃ ሊደርስም ይችላል ማለት። ስለዚህ አንደኛው እሱ ይሆናል ማለት ነው። ሌላኛው እነዚህ ሰዎች አምራች ናቸው። መልካም ተመልሰን እንመጣለን። መስመር ላይ ተመልካች አለ። ጤና ይስጥልን። ጤና ይስጥልኝ። እንተዋወቅ። ማን በል ከየት ነው የሚደውሉልን? ከዋግምራው ዘራትናቀች። መልካም በምን አንሰው ሀሳብ ጉዳይ ላይ ጥያቄ ካለው ሀሳብ ካለው ያጋሩ። ጥያቄ አንድ ጥያቄ እኔም ጠይቀው እንደገና ምን አለ መሰለህ ይሄ መርዝ የሚባለው ነገር በሚዲያው ሊጠፋ የማይችለው ነው በሀገር ላይ እና እናቶችም አባቶችም ብዙ ልጆች እያጣን ብዙ ልጆቻችን እያጣን እንደገና ቤተሰብ እየተጎዳ ነው። ይሄን አንጎት ነበር ይሄን ሰርቶት ነበር እንደዚህ ነው ከቤተሰብ ጋር ከእናቱ ጋር ተጣልቶ ነው ወይም ደግሞ ከሚስቱ ጋር ከባሏ ጋር ተጣልታ ነው እየተባለ ነው ብዙ ነገር የሚወራው ያለና ይሄን የሚሸጠው አካል እንዴት ነው? መልካም ስለደወሉ እጅግ አድርገን እናመሰግናለን። እና ደግሞ ሌላ ጥያቄ ምን አለ መሰለህ በባህል ደረጃ ደግሞ ምን አለ እኛው ሕክምና ላይ ሄደው በገጠር ያሉ ሰዎች ሕክምና ያመጣቸዋል ለጊዜው ካመጣቸው በኋላ ከሕክምና ማውጣተው ደትና አመድ መድኃኒት መፍትሄ ያለው ተብሎ አውጥተው ይወስዷቸዋል። ግን ያለን ምርምሩ ምን ያህል ነው ይወሰዷቸው ነው እና እነዚህ ሰዎች በእርግጥ አንዳንድ እግዚአብሔር ወደ ኋላ እድሜያቸው ወደ ኋላ የሆኑ ሰዎች ካሉ የበዳን ቻንሳቸው አለ ከሕክምና ይልቅ እሱ ፈጣን ነው ብለው በገጠሩ ባህል እየተደረገ ነው። መልካም ስለደወሉ እናመሰግናለን። ሀሳቦት ላይ እንወያይበታለን ከኛ ጋር ይሆናል። እሺ እንግዲህ መልካም ዶክተር እንግዲህ ሀሳቦችን የሚያስከትለን ጉዳት ከቤተሰብ ጋር ከቀሪ ሰዎች ጋር ያለው ነገር እያነሳን ነውና ስለዚህ የማህበራዊ ጫናውን አንስተን ምናልባት ግለሰቦቹም አምራች ስለሆኑ እነሱ የሚያመጡትን ለማህበረሰቡ የሚያደርጉልንን አስተዋጽኦ እናጣለን ማለት ነው። ስለዚህ እናት ከነበረች ልጅ መንከባከብ ነበረባት። በእናት ፍቅር ማደግ የነበረበት ልጅ እናት የለውም። የትዳር አጋር ከነበረች የትዳር አጋሯ ብቻውን ይሆናል። እናት አባት ደግሞ በዛው ልክ ማለት ነው። መልካም ተመልሰን እንመጣለን። መስመር ላይ ተመልካች አለ። ጤና ይስጥልን። ተቋርጧል። እንግዲህ እንዳነሳው ያጣነው ሰው ልጃችን ከሆነ ወይም ቤተሰብ ከሆነ እያነሳን ነውና ስለዚህ የሚፈጥረው ከፍተኛ ቀውስ አለ ስነ ልቦና ቀውስ። ስለዚህ እነዚህ ነገሮች ተመልሰው መጥተው ማህበራዊ ጫና ይፈጥራሉ፣ የገንዘብ ጫናም ይፈጥራሉ እዚህ ምድራዊ ህይወት ላይ ያለው ሰው ጋር ማለት ነውና ስለዚህ ኢኮኖሚካልም ወይም ደግሞ አምራች ዜጋም እናጣለን ማለት ነው። ስለዚህ በእነዚህ መልኮች ማየት ያስፈልጋል የሚያደርሱትን ጉዳት የሚያደርሱትን ጫና ማለት ነው። ከዛ ግን ደግሞ የአንዳንድ ጊዜ በተለይ እንደዚህ በጣም የታወቁ ታዋቂ ሰዎች ነው ምን መሰለኝ የሚባለው አይደል? ታዋቂ ሰዎች ምን ብዙሃኑ ዘንድ እውቅና ያላቸው ሚዲያ ላይ በደንብ የሚታወቁ ለምሳሌ ፊልም ላይ ያሉ ሰዎች ሊሆኑ ይችላሉ ወይም ደግሞ ትልልቅ የሆኑ ሙያው ውስጥ ያሉ ለምሳሌ ፖለቲካን ብለው ሌላም ጥበብ ውስጥ ያለ ሰው ራሳቸውን በሚያጠፉበት ጊዜ ዜናውን የምናደርስበት መንገድ ጫናው አንደኛው ሰዎችን ያንን ነገር እንዲደጋግሙት ሊያደርግ ይችላል ማለት። ስለዚህ ሰዎች እኛ ዜናውን የምንሰራበት መንገድ ወይም ደግሞ እናሰራጭበት መንገድ ለዙሪያ ላለ ሰው መፍትሄ ምን ብለን የምናቀርበው መንገድ ሰዎች በተደጋጋሚ ራሳቸውን ስለመጉዳት እንዲያስቡ ከዛ በዘለለ ደግሞ እንዲፈጽሙትም ሊያደርግ ይችላልና አንዳንድ ጊዜ የሆነ ነገር ከተፈጠረ በኋላ በተመሳሳይ መንገድ ሲደጋገሙ እናያቸዋለን። በቃ አንድ መንገድ አለ ይገዛ ይደገማል ማለት ነውና ስለዚህ መንገዶችን እየተቆመነ ነው ማለት ነው ሳናስ እንደዛ የመሆን እድሉ በጣም ሰፊ ይሆናል ማለት ምክንያቱም አንዳንድ ጊዜ በተለይ አሁን ድብርት ህመም ላይ ወይም ደግሞ ከባድ የሆነ የአልኮል ሱስ እንመልሳለን። ዶክተር መስመር ላይ ተመልካች አለ። ጤና ይስጥልን። ጤና ይስጥልን። ማን ነው ከየት ነው የሚደውሉት? ስማቸው ንጀማጃ ነው ማለት። መልካም እስኪ በምናንሰው ሀሳብ ላይ ጥያቄ ካለዎት ያጋሩን። እስኪ እንደ ሀሳብ ነው ያለኝ ያቀርቡ። በተለይ በአሁኑ በወረዳችን ላይ ያለ ማለት ነው እንደው አብዛኛው ተደጋጋሚ ተደጋጋሚ መርዝ ላይ ነው መርዝ ነው እንደ መፍትሄ የሚሆን እንደው ከሆነ መርዝ ገበያ ላይ ባይሰጥ ነው የተሻለ ይሆናል።
ነው በተለይ በእኛ በወረዳ በተደጋጋሚ በተደጋጋሚ የተከሰቱ ያሉ መርዝ በመርዝ መራሳት ማጥፋት ይችላል እና እንደው ይህን ገበያ ላይ ይጠፋ እንደው እንደ መፍትሄ አማራጭ ይሆናል ብዬ አስባለሁ። መልካም ስለደወሉ እጅግ አድርገን እናመሰግናለን። ከኛ ጋር ይሁን ይከታተሉን። ዶክተር የተወሰነ ሀሳብ እንድትጨምርበት እንፈልጌ ነው ማለት በተለይ ደግሞ ራስን ማጥፋት ላይ እያነሳው ስለነበረ ነው። ድብርት ላይ የሆነ ሰው እና በተለያየ አእምሮ መታወክ ላይ ያለ ሰው ነገሮችን የማስተዋል የመገንዘብ ሁኔታ ሊኖር ይችላልና ምክንያቱም ሰው ራሱን ሲያጠፋ አንዳንዴ ነገሮች ሁሉ ሊጠፉበት ይችላሉ። ተመልሰን እንመጣለን። ዶክተር ጤና ይስጥልን። ሰላም ማን ነው ከየት ነው የሚደውሉት? አሰፋ ነኝ ከዚህ ከባህር ዳር። መልካም እስኪ አሰፋ በምናነሳው ሀሳብ ላይ ያጋሩን። እሺ አመሰግናለሁኝ። ባለ ጉዳዩ እኔ ነኝና ያው ራሴን ለማጥፋት ምናምን አልፎ አልፎ የሚጋብዘኝ ነገር አለ። ግን ለዚህ ምክንያት የሚሆነው ምንድነው? እግሬ በባህሪው ይሞቃል። የሚሞቅ ነው የሚመስለኝ እና ሽታ ምናምን የለውም ለሌሎች ግን ሰው እንደዚህ ሰብሰብ ካለ ቦታ ምናልባትም በተለያየ ቦታ ላይ ትራንስፖርት ላይ ሲሆን በቃ ውጭ ላይ ካልሆንኩ በስተቀር እንደዚሁ በቃ ሰው ሰብሰብ ያለበት ቢሮ ላይም ሊሆን ይችላል የተለያየ ቦታ ላይ እግሬ በጣም ይሞቅ ነው የሚመስለኝ፣ የሚሸት ነው የሚመስለኝ። ለሌሎች በጣም የሚሸት እንደዚህ አይነት ነገር መስሎ ነው የሚታየኝና ብዙ ጊዜ የተለያየ ነገርም ያው ሞክሬያለሁኝ። ያው ካልስም በቀያየር ምንም ብል በቃ ኖርማሊ ችግሩ ያለ ከእግሬ በታች ነው እና ሙቀት በጣም ሙቀት አለ። ጫማ መቀየራለሁ የተሻለ ጫማን ባደርግ በቃ እና በዚህ ምክንያት ትንሽ ሰላም የማጣት ሁኔታ በእኔ ላይ ይሰማኛል። እንዲሁም ምናልባት ዶክተር እንደነስቴ ሀሳብ ግን በዚህ ምክንያት ያው ራስን ለማጥፋት አልፎ አልፎ ይጋብዘኛል። ይሁን ያለን ዶክተር ምታንሰው ጥያቄ ካለ አይ ሀሳብ መልካም ስለደወሉ እጅግ አድርገን እናመሰግናለን። ምላሽ ይሰጥበታል። ከኛ ጋር ይሁኑ። እንግዲህ ዶክተር ምን እንትሮችን እያነሳን ነውና በተለይ በሚዲያ የምናስተላልፍባቸው መንገዶችን ምን መሆን እንዳለባቸው እያነሳን ስለነበረ ነው። እንግዲህ ሚዲያ ላይ ቅድመ መጀመሪያ ስንጀምር እንዳነሳ ነው ይሄ ቤንዚን ማርከፍከፍ የማይመስል ቢሆን ጥሩ ነው። መፍትሄ አማራጮችን ምን ጠቁምበት ገዛ የሚያገኙበትን መንገድ ጠቁመን ብናሰራጨው ጥሩ ይሆናል ማለት ነው። ስለዚህ ያልተገቡ እና በጣም ትኩረት የሚስቡ አድርጎ ማሰራጨት በጣም ከባድ ይሆናል ማለት ነው። አንዳንድ ጊዜ አሉ የመጀመሪያው ነገር ካለማወቅ ይሆናል ብለን እናምናለን እኛ እንደባለሙያ። ስለዚህ የሆነው ምናደርገው ነገር ካላወቅ ነው ይዞት የሚመጣውን ቅድም እንዳልነው እንዳይደጋግሙት ያደርጋል ማለት ነው። ስለዚህ እሱንን መፍትሄ እንድናደርግ እንድንጠነቀቅ መሆን አለበት ማለት ያደረኩት ያሰራጨሁት ዜና ሚዲያ ያለ ወይም ደግሞ ትልልቅ ሰዎች ራሳቸው እንደዚህ ያደረጉ ብለን የሰራንበት ያሰራጨንበት መንገድ በዛ መልኩ መሆን አለበት። ሲጀመር ለዜና ይበቃል ወይ የሚለውንም ማወቅ አለበት። ለዜና ይበቃል ካልን ደግሞ ይሄ ነገር እንዳይደገም በሚከላከል መልኩ ነው እንጂ ማድረግ ያለብን ስንዘራው ዜናውን ስናሰራጨው ሌሎች ሰዎችን ደግሞ ወደዚህ በሚገፋፋ መልኩ መሆን የለበትም ማለት ነው። መልካም እንግዲህ ሰፊ ሐሳቦችን ነው ያጋራን ዶክተርና እነዚህ ነገሮች ሁሉ መፍትሄ የሚፈልጉ ናቸው። ምንድነውስ ማድረግ የሚገባው የሚለው ነገር ደግሞ ሐሳብና ምክንያቱም በብዙ መንገድ ያሳዩናል ምልክቶችን አንዳንድ ጊዜ በሚዲያም ነገሮችን ባልተገባ መንገድ ምክንያቱም ሰው ራሱን ለማጥፋት ሲያስብ በህይወቴ ላይ ምንም አይነት መፍትሄ የለም ብሎ ሞት የመጨረሻ አድርጎ አእምሯችን ሌላ ነገር እያሰበ አይደለም ማለት ነው። ምናልባት ራስን እንዴት ማጥፋት እንዳለበት እንኳን በአግባቡ ላይ ያቀናጅ ይችላልና እኛ በሚዲያ የምንሰራቸው ነገሮች ግን ለካ ያለ ብሎ እንዲያስቡ እናደርጋለን ሳናስብ ማለት ነው። ስለዚህ ከዚህ ጋር በተገናኘ በተለይ ራሳቸው በዛች ቅጽበት ላይ ያሉ ሰዎች አሁን ላጋጠመ ጫና በህይወቴ ላይ ላጋጠመ የተለያየ ቀውስ ሞትን መፍትሄ ነው ብለው ላሰቡ ሰዎች ጭምር እንደው ምን አይነት እድል ለመስጠት የሚገባቸው ምን አይነት እድል ምክንያቱም እድል ሲሰጡ ለቅርብ ላለች ሰዎች እንደው ላማክር ከሌላ እንኳን ብሎ ላማክር ብሎ ሲመጡ ማለት ሌላ መፍትሄ ሊኖር ስለሚችል ማለት ነው። ከዚህም በተጨማሪ ደግሞ እንደ በቅርብ ያሉ ወዳጆችስ ምንድነው ማድረግ የሚገባ ምክንያቱም አንዳንድ ጊዜ ሰው ራሴን ላጠፋ ነው ዛሬ ህይወት አስጠልቶኛል መኖር ለኔ ትርጉም የለውም ሲባል አይዝም ብለን ዝም ማሰኘት ተገቢ ላይ አይደለምና እንደው ምንድነው ማድረግ የሚገባው የሚሉትን ሐሳቦች እናንሳ እስኪ። ጥሩ እንግዲህ ያው ካወቀን ሰየው ነው መፍትሄ ያለበት ቦታ መፈለግ ነው። መንፈሳዊም በለው ዘመናዊ ህክምናም ጋር በለው መፍትሄ መፈለግ ነው። እንደዛ እንዳደረጉ ካደረግን ግን ዞሮ ሰዎች ተረብሻለሁ የሚል ሐሳብ ይዘው ከመጡ እና ጥሩ ስሜት ላይ አይደለሁም ካሉ
ወይም ደግሞ ተበሳጭቻለሁ ካሉ ገፊ ምክንያቶች እንዳይፈጠሩ መከላከል ላይ ብናተኩር በጣም ሸጋም። ስለዚህ የመጀመሪያው ነገር ማዳመጥ ነው። ስለዚህ ሰዎች የሚነግሩንን ነገር መስማት ብንችል መፍትሄውን ማበጀቱ ከሰማን በኋላ ሰዎች አንዳንድ ጊዜ ይባላል አይደል በተለምዶ ተናግሬ ስተነፍሰው ቀለለኝ ይባላልና ስለዚህ ሰዎች ሙያዊ የሆነ ንግግር እንኳን ማድረግ ባንችል እነሱ በሚናገሩበት መንገድ ሐሳባቸውን እስኪጨርሱ ካዳመጥን በኋላ መፍትሄውን በጋራ መፈለግ ይቻላል ማለት ነው። ሌላኛው የተወሰኑ ደዋዮቻችንም የጠየቁ ነበር አጋላጭ የሆኑ ነገሮችን ማስወገድ ቢቻል ሸጋ ነው። ለምሳሌ አሁን አንደኛው ደዋያችን እህቴ በተደጋጋሚ ራሴን አጠፋለሁ ያለች ለሊት ትነሳለች ያለችን ነበርና ስለዚህ እንደዛ አይነት ነገሮች በሚኖሩበት ጊዜ ራሳቸውን ለማጥፋት አጋላጭ የሆኑ ነገሮችን በሙሉ ማስወገድ ቢቻል ስለዚህ እነሱን ሰብስቦ በጣም መከላከል የሚቻልበት በቀላሉ ማግኘት የማይችሉበት ቦታ ላይ ማድረግ ማለት ነው። ስለዚህ ልጆቹም ቢሆን እንደዛ ማለት ነው። ስለዚህ በቀላሉ ራሳቸውን ለማጥፋት የሚጠቀሙባቸው ነገሮች መከላከል ቢቻል እንግዲህ አንዳንደኛው ነገር ዝም ብለህ የአእምሮ ጤና ስነ ልቦና ባለሙያ ብቻ የሚፈታቸው ነገሮች አይደሉም። እንደዛ አይነት ነገሮችን ስታስብ የፍትህም የህግ ጉዳይም ተያይዞ ይመጣል። ግብርናም አብሮ መምጣት አለበት። ምክንያቱም አንዳንዶቹ በተለምዶ የምናውቃቸው የሚጠቀሟቸውም ነገሮች በሙሉ እነዚህ ነገሮች በአንድ ላይ ተቀናጅተው ሲሰሩ ፖሊስን ብንለው ተቀናጅተው ሲሰሩ መፍትሄ የሚመጣ ነው እንጂ እያንዳንዱ የራሱን ሆኖ የሚመጣው አይደለም። ስለዚህ የነዚህኛው ተባብሮ መስራትም እንደ ሀገር ያስፈልገዋል ማለት ነውና ስለዚህ በዛ መልኩ ማየት እነዚህ ነገሮች ለማስወገድ መስራት አስፈላጊ ሆኖ ከተገኙና ገበያ ውስጥ መኖር የሚኖርባቸው ከሆነ ሁላ ደግሞ እነዛን ነገሮች ጥብቅ ቁጥጥር አድርጎ ስርጭታቸውን ለመቆጣጠር መሞከር መፍትሄውን በጣም መከላከል እንድንችል ያደርገናል ማለት ነው። ስለዚህ በተቻለ መጠን መፍትሄ እንዳለው ማወቅ ነው። ለምሳሌ እንደዛ አይነት ስሜት ሲኖራቸው ስሜቱ መፍትሄ ያለው ስሜት ነው። ስለዚህ እገዛ የባለሙያ እገዛ ያስፈልገዋል ግን ሄዶ ባለሙያዎችን ማማከር ግን አንደኛው ይሆናል ማለት። ስለዚህ ይሄኛውን ስናደርገው ደግሞ ብዙ ጊዜ ሃይማኖቱን ብንለው ማህበረሰቡ እንደ ማህበረሰብ እነዚህን ሰዎች ማግለሉ ላይ በጣም ተኩራል። በአእምሮ ሕክምናና ስነ ልቦና ጉዳዮች በተለይ በጣም በማህበረሰቡ የተገለሉ ስለሆኑ ስለዚህ እንደዛ አይነት ነገሮችን እንደዚህ ይባላልው እንደዚህ ሄዶ ታየ ይባላልው በሚል ራሱ ሰዎች ሰግተው ይደበቃሉ ማለት። ስለዚህ እንደዛ አይነት ነገሮችን ሲያነሱልን ሰዎች መፍትሄ በዚህ መልኩ ነው ሄዳችሁ እንደዚህ ብታማክሩ መፍትሄ ታገኛላችሁ ምንናቃቸው መንገዶች ብንጠቁም ብናመላክት በጣም ሸጋና ጥሩ ለውጥ እንድናመጣ ሊያገለግለን ይችላል ማለት። ስለዚህ ከማግለል በዘለለ መፍትሄ ማበጀቱ ላይም አብረን ብንሰራ ሸጋ ሊሆን ይችላል ማለት ነው። ስለዚህ ግለሰቦች ብዙ ጊዜ ከአእምሮ መታወክ ጋር ችግሮች ሲያጋጥሟቸው ህክምና መሻት ያስፈልጋቸዋል። በተለይ ከድብርት ጋር ከጭንቀት ጋር ያ ጭንቀትና ድብርት ደግሞ ለረጅም ጊዜ ከቆየ ህክምና ማግኘት ያስፈልጋል የሚል ሐሳቦች ነው በደንብ ያነሳልና አንዳንድ ጊዜ ደግሞ ድንገት በተለይ ራስን የማጥፋት ስሜቱ ደግሞ በጣም አብስቶ ሲመጣ ሲከሰትብን ሰዎች ጋር መገናኘት ሰውን ማግኘት መዋየት መፍትሄ ያለ መውጫ አለው። ምክንያቱም ስሜቶቻችን ከፍ ይላሉ መሃል ላይ ዝቅ ይላሉ አለ ያ ዝቅታው ተስፋ ያሳጣን ነገር ነገ ደግሞ ትንሽ መፍትሄዎችን ብንጠቁም ብናይ ብንወያይ ጊዜ ብንሰጠው ይመጣል። አንዳንድ ጊዜ ደግሞ በተለይ ድንገት ብለን እንደሚወሰናችሁ በስሜትን ባለመቋጠር ደግሞ ያችን ስሜት ብናሳልፋት ሌላ መፍትሄ አለው። ስለዚህ ሞት መፍትሄ አይደለም። በሃይማኖትም በስነ ልቦና እይታዎች መፍትሄዎች አሉ። ራስን የአይምሮአችን ጤናማ ማድረግ የሚሉትን እይታዎች ነውና እንግዲህ በብዙ መንገዶች ነው ዶክተር ሰፋ አድርገህ ያነሳልን ከህግ ማዕቀፍ ጋር ማያይዘ እንደ ማህበረሰብም ያሉት ነገሮች ያያይዘ ሰፊ ሐሳቦችን ያነሳልን። ከዚህ ጋር በተገናኘ ግን በኋላ መከላከያ ሐሳቦችን እናነሳለን። ደዋዮችን ግን መሰረት አድርገን ብናነሳ ለምሳሌ የመጀመሪያ ደዋያችን ከ2008 ጀምሮ መድኃኒት እየወሰድክ ነው ከአእምሮ ህክምና ጋር የተገናኙ መድኃኒቶች እየወሰድክ ነው እስካሁን ግን መፍትሄ አላገኘሁም የሚል ሐሳብ ነው ያነሱትና ሲሳቸውን መልስ እናንሳ። እንግዲህ በደንብ አልሰማዋቸውም የወይዘሮ ሀዋን የደወሉትን ድብርት ህመም ሲሉ ሰምቻቸዋለሁ። ስለዚህ እንግዲህ ባለሙያዎችን አማክሮ መፍትሄው መፈለግ አለበት ብለን እናስባለን። የኛ ድንገተኛ የአእምሮ ህክምና አገልግሎት ከሚያስፈልጋቸው ነገሮች ብለን ከምናስባቸው አንድ ሰው ራሱን ማጥፋት አስቧል ወይም ሐሳብ እያስተናገደ ነው ወይም ደግሞ እንደዚህ ባደርግ ብሎ እቅድ አውጥቷል የሚባል ነገር ካለ ድንገተኛ ህክምና አገልግሎት ማግኘት አለበት። ከባለሙያዎቹ ጋር ተመካክሮ ይሄኛው ነገር መቆም ያለበትን መንገድ መፍትሄ መፈለግ አለበት እንጂ ለረጅም ጊዜ መድኃኒት እየተወሰደ ብቻ እነዚህ ነገሮች ካልቀነሱ ሌላ ተጓዳኝ ምናልባትም ደግሞ መድኃኒቶች በቂ ላይሆኑ ይችላሉ። ዞሮ ክትትል ከሚያደርግላቸው ባለሙያ ጋር መመካከር እና የመጣው ለውጥም በቂ እንዳልሆነ ማወቅ ያስፈልጋል ማለት። ስለዚህ መድኃኒቶቹ መውሰዱ ብቻ ሳይሆን የሚጠበቀውን መድኃኒቱ ለውጥ እንዲያመጣ
ገዛ መፈለግ ያስፈልጋል ብዬ አስባለሁ የሳቸው ተመለከተ ማለት ነው። ከአዲስ አበባ የደወሉልን አቶ ጌታቸው ያነሱልን ነበርና ከተለያየ ከቀውስ ጋር በተገናኘ ከብዙ ማህበራዊ መስቀልቅሎች ከህይወት ጋር እንደ ከዛ ባሻገርም በሌላ መንገድም ስሜት ይሰማኛል የሚል ሐሳብ ያነሱልን ነበርና እንግዲህ የአቶ ጌታቸው በግልጽ እንግዲህ ይሄኛው አይነት የአእምሮ ህመም አለ ብለን የስነ ልቦናዊ ችግር አለ ብለን ባናሰብም እንደዛ የሚያመላክቱ ነገሮችን ነግረውናል። ሁሌም በማህበራዊ ኢኮኖሚያዊ ነው የሆኑ ነገሮች በሚኖርበት ጊዜ ራስ ግን በጣም ጫናው ሲከብድ በሚከብደኝ ጊዜ እንደዛ አስባለሁ ነው። ሰዎች ራሳቸውን ለማጥፋት ወይም ደግሞ ለመሞት ፈልገው ወደውት ያደርጋሉ ብለን አናምንም። ግን በቃ አማራጭ ሲጠፋ ሊጠቀሙበት ይችላሉ ነው። ስለዚህ የኛ ስራ ደግሞ አማራጭ አለ ነው። ስለዚህ ኢኮኖሚካል ጫናም ቢኖር ማህበራዊ ጫናም ቢኖር አማራጮች አሉ። ምናልባት ያላየንበት መንገድ ስላለ ከባለሙያ ጋር መክሮ ሌላ መነጽር ሌላ እይታ ማግኘት ቢቻል ሸጋ ይሆናል ማለት። ስለዚህ አዲስ አበባ በጣም ብዙ የስነ ልቦናና ማህበራዊ አገልግሎት የሚሰጡ የአእምሮ ህክምና አገልግሎት የሚሰጡ ብዙ ተቋማት ስላሉ የመንግስትም የግልም ማለት ነው ሄደው ቢያማክሩ ጥሩ ነው። ግን አሁን ለምሳሌ እንደዚህ በሚሆንበት ጊዜ ይህንን ስሜት ሄዶ ማውራት ከአእምሮ ህመም ጋር ሊገናኝ ይችላል። እስከ ስነ ልቦናዊ ችግር አለብኝ ማለት ነው የሚባለው ነገር እንፈራለን ማለት ነው። በእውነቱ ለመናገር እሳቸውን አንድ ባለሙያ አይቷቸው የአእምሮ ህመም አለባቸው የለባቸውም የሚለውን ያያቸው ረጅም ሰዓት ወስዶ ያናገራቸው ባለሙያ ነው እንጂ እኛ እዚህ ላይ ሆነን መወሰን አንችልም። ግን ይሄኛው ስሜት ሁሌም በቸገራቸው ሰዓት የሚመጣ ከሆነ አንደኛውና አደጋ ላይ ነው ብለን የምናስብበት መንገድ ነው። ተደጋጋሚ እንደዚህ አይነት ነገሮችን ሰዎች የሚያስተናግዱ ከሆነ ቶሎ መፍትሄ ማበጀት አለባቸው ተብሎ ይታሰባል ማለት ነው። ስለዚህ የአእምሮ ህመም መኖር አለመኖር አንዳንድ ጊዜ የአእምሮ ህመም ብቻውን ራስን ለማጥፋት ምክንያት አይሆንም። ቅድም ስንጀምር ኢኮኖሚካል አንደኛው ገፊ ምክንያት የገበያ ግሽበቱ አንደኛው አስተዋጽኦ አለው ብለን ጫናዎች መቋቋም አለመቻል። ስለዚህ መፍትሄዎችን ወይም ደግሞ ጫናዎችን የምንቋቋምበት መንገድ አንደኛው አስተዋጽኦ የሚያደርግ ነገር ነው። ስለዚህ የአእምሮ ህመም ስላለበት የስነ ልቦና ችግር ስላለበት ምናምን ሰው ራሱን ላይ ያጠፋ ይችላል ሌሎችም ገፊ ምክንያቶች ስላሉ ማለት ነው። የስልክ በተወሰነ መልኩ መቆራረጥም ስላለ ነበር ምናልባት ካንተ ጋር ከነበረም አቶ ስማቸውም ደውለውልን ነበርና ከሳቸው ጋር የተገናኘ ሀሳብ ካለም በደንብ ታነሳልን። ከዛ ባለፈ ግን አቶ አሰፋ ከባህር ዳር ላይ ካላቸው ማህበራዊ መስተጋበር በታክሲ ቦታም እና የአንዳንድ ጊዜ ስነ ልቦና መረበሹ ካለው ሁኔታ ጋር ያነሱልን ነበርና የወይዘሮ አስናቀችንና የአቶ ስማቸውን ከጃና ሞራና ዋግምራ መሰለኝ የደወሉት ሁለቱ መድኃኒቶችን በተመለከተ ነው ያነሱት። ገበያ ላይ የሚሸጡ መድኃኒቶች ቢጠፉ ቢቀነሱ የሚል ማለት ነው። ስለዚህ እንግዲህ እነሱ ቅድም ያነሳናቸው አንደኛው ፍትህ ግብርና ምናምን እንደዚህ አብሮ በጋራ የሚሰሯቸው ነገሮች ናቸው። ስለዚህ አእምሮ ህክምና ወይ ስነ ልቦና ባለሙያው ብቻውን የሚያረጋቸው ነገሮች አሉ። ስለዚህ ከሀገር ፖሊሲ ጋር የሚያያዙ ነገሮች ናቸው። አስፈላጊ የሆኑ ነገሮች እስከሆኑ ድረስ ለገበያ ላይ ማጥፋት ላይ ይችላል። ግን ደግሞ የሚሸጡበትን መንገድ መቆጣጠር ይቻላል። ለምሳሌ ምን ያህል ተግባራዊ ነው የሚለውን እርግጠኛ ባልሆንም እኛ ሀገር አልኮል የሚሸጥበት የጊዜ ገደብ ምንድነው የእድሜ ገደብ አለ። ስለዚህ 21 ዓመት ያልሞላው ሰው አልኮል ሄዶ መሸጥ አይቻልም። መሸጥም ወንጀል ነው። ይሄ በግልጽ በአዋጅ የተቀመጠ ነገር ስለሆነ ማለት። ስለዚህ እንደዛ አይነት ህጎችን አውጥቶ መድኃኒቶቹንም የሚሸጡበት መንገድ ያስፈልጋል። ስለዚህ መፍትሄዎቹን በዛ መልኩ ማድረግ ያስፈልጋል። ቀላሉም ላይሆኑ ስለሚችሉ ማለት ነው። በዛው ግን ዶክተር ከዋግምራ ከባህላዊ ነገሮች ጋር ሀሳብ አነስተውልን ነበርና ስለማያ ይዘብ ታነሳው እንግዲህ እሳቸው የነገሩንን ነገር ምናልባት መድገም ባልፈልግም እኔ በባህላዊ ህክምና ላይ ውጤታማ ናቸው አይደሉም የሚሉትን ሀሳብ መስጠት አልችልም። እኔ ምክንያቱም አላወኩትም አልሰራሁበትም ማለት ነው። እኔ እንደ በሳይንሱ ያለውን ነው ማለት ነው። ግን ያነሳቻቸው ነገሮች ምን ያህል ውጤታማ ይሆናሉ የሚሉትን እንደ ሳይንስ ጥያቄ ምልክት ውስጥ አስቀምጣለሁ ማለት ነው። እዛ ውስጥ ምን አይነት ነገሮች ቢኖሩ ነው እንደዛ ያደረገው የሚለው ማለት ነው። ዞሮ ግን ለምሳሌ ዋግምራ ላይ ጤና ጣቢያ ካለ ሆስፒታል ካለ እንደዛ አይነት የህክምና አማራጮች አሉ። አሁን ባለንበት ሁኔታ ጤና ጣቢያ ሄዶ ማማከር ካልተቻለ ደግሞ ሆስፒታል ሄዶ ቢያማክሩ የአእምሮ ጤና ባለሙያዎች ሁሉም ጋር አሉ አሁን ባለንበት ሁኔታ ማለት ነውና እንግዲህ የባህል ህክምናው ይሄን ማድረጋቸው አንደኛው ነገር መተንፈስ ስለሆነ በስርዓት እስካስተናገዷቸው ድረስ ሰዎቹ በህይወት መቆየታቸውን ነው የምንፈልገው። ግን መፍትሄው ምን ያህል እየሰራ ነው የሚለውን መጠናት መመርመር ያስፈልገዋል ማለት ነውና ዞሮ ግን የዘመናዊውን ህክምናም ደግሞ እንደ አንድ አማራጭ ቢወስዱት የሚል ሐሳብ መስጠት ፈልጋለሁ ከሳቸው ባነሱት ላይ። ያቶ አሰፋንም እንመልከት ከባህር ዳር። አቶ አሰፋ ባለሙያ ቢያማክሩ ብያምናለሁ እሳቸው ጋር እኛ ጋር እንግዲህ ረጅም ጊዜ የሚጠይቅ ቢሆንም ሁሉ ያነሱት የህመም ምልክት በእኛ
አእምሮ ህክምና ላይ ህክምና የሚያስፈልገው ምናልባትም ደግሞ የተወሰኑ ጊዜያቶች በስነ አእምሮ ህክምና ክትትል የሚያስፈልጋቸው አይነት የህመም ምልክቶችን ነው የነገሩን። ይሸትብኛል የሚል ስጋት ነው ያላቸው። ስለዚህ እሳቸው ጋር ብቻ የሚከሰት አይደለም፣ ብዙ ታካሚዎች አሉ፣ ግን የህክምና አማራጮች አሉ። ስለዚህ ክትትል ማድረግ የሚፈልጉ እሳቸው የሚቀርባቸው ጤና ጣቢያ ወይም ደግሞ ሆስፒታል ባህር ዳር ውስጥ ፈለገወይት ጥበበጊዮን ምናልባትም አባይ ማዶም እዚሁ አሉ የአእምሮ ጤና ባለሙያዎች። እነዚህ ቦታዎች ላይ ሄዶ አገልግሎት ማግኘት ይችላሉ ብዬ አስባለሁ። ስለዚህ እነዚህኞቹም መፍትሄ ያገኛሉ። ትራንስፖርትም ያን ያህል መጨነቅ ያለባቸው ብዬ አላምንም። ሰው በተሰበሰበበትም ቦታ ሰላም አጥተው መኖር አለባቸው ብለን አናስብም። ይሄኛው ነገር ምን ያህል የቀን ተቀን ውሏቸውን ማህበራዊ ህይወታቸውን ስራቸውን ምን ያህል ጫና እንደሚያመጣ ሲታሰብ በጣም ከባድ ነውና መፍትሄ መበጀት አለበት እና እገዛም አለው ባለሙያም ማክሩ ነው ልላቸው የምችለው ማለት ነው። እንደ ማጠቃለያ ዶክተር ራስን ለማጥፋትን እንዴት ነው መከላከል የሚገባ የሚሉ ላይ ትንሽ ሀሳቦችን ብናጋራ ቀደም ብለ ሰፊ ሀሳቦችን አነስተልናል። እንደ ማጠቃለያ ግን እንዴት እንከላከለው ቀደም ብሎ አእምሮን ጤና ከማድረግ ጀምሮ ሐሳብ እንዳይመጣም ከማድረግ ጀምሮ ያሉትን ሀሳቦች ሲነጋራቸው ጥሩ። ምናልባት ወደዛ ወደ ማጠቃለያው ከመሄዴ በፊት ወይዘሮ አድና ከኮምቦልቻ ይደወሉልን ነበርና እህቴ ራሴን አጠፋለሁ እያለች ለሊት እየተነሱ ነው ስላሉ በዚህ ልክ ከሆነ እሳቸውም በተመሳይ ኮምቦልቻ ምናልባትም እንግዲህ እዛ አካባቢ ወልዲያ ደሴ ምናምን ስለሆነ ወደዛ ቢሄዱ እዛም ኮምቦልቻም ሐኪም ባለሙያዎች ስለሚኖሩ ቢያማክሩ ሸጋ ነው። እሳቸው የሄዱበት ርቀት ለሊት ራሱ እህታቸው እንደሚነሱ ተከታትለዋል፣ ለመከላከል ሞክረዋል። ግን ደግሞ በየቀኑ እንደዚህ መጠበቅ የለበትም። ሰው እገዛ አግኝቶ ፈጣሪውን አመስግኖ አሁን ሰላም ሆኛለሁ የቀን ተቀን ውሎዬን መኖር ፈልጋለሁ። አንደኛ እሳቸውም ሰላም ማግኘት አለባቸው፣ ማህበራዊ ህይወታቸው መቀጠል አለባቸው፣ ስራቸው መስራት አለባቸው። እህትያዋም ቢሆን የአእምሮ ህክምናውን አገልግሎት አግኝታ ወደ ስራው ወደ ማህበራዊ ህይወቷ መደበኛ ስራዋ መመለስ አለባት ማለት። ስለዚህ እገዛ ማግኘት ደግሞ በጣም ከባድ የሚያደርገው በየቀኑ ነው ያሉና ይሄ ራሱ በጣም በአስቸኳይ በተቻለ ፍጥነት ሄደው እገዛ ቢያገኙ በጣም ሸጋ ይሆናል ብዬ አስባለሁ ማለት ነው። ስለዚህ እንደው እንዳጠቃላይ ግን ስናነሳው ራስን ማጥፋት ጉዳይ እንደው ዝም ብለን ይህን ስላደረገን ያኛውን ስለተውን ስላልተውን ብለን የምንተወው ነገር ይሆናል ብዬ አላስብም። መፍትሄውን በዛው ልክ ቀላል ይሆናል ብለን አናስብም፣ እያንዳንዳችን ጋር የሚመጣ ማለት። ስለዚህ ግን ሁሌም ቢሆን ሰዎች እንደዚህ ከብዶኛል፣ ጨንቆኛል፣ ተረብሻለሁ ብለው ሲመጡ አዳማጭ ብንሆን የመጀመሪያው ነገር ተመራጩ ነገር እሱ ነው። አጋላጭ የሆኑ ገፊ ምክንያቶቹን መከላከል ብንችል፣ ለምሳሌ አልኮል ተጠቃሚ ከሆነ እሱንን መቀነስ ቢቻል ወይም ደግሞ እንደዛ አይነት ነገር ልንጠቀምባቸው ምንችላቸው ነገሮች ብንቀንሳቸው፣ ለምሳሌ መድኃኒቶች ካሉ ምናልባትም ሰዎች ሊጠቀሙባቸው የሚችሏቸው ነገሮች ማሸሽ ማራቅ ይችል። ልክ ወይዘሮ አድና እንዳደረጉት ደግሞ እንደዛ አይነት ነገሮችን ስንሰማ የቻልነውን ያህል ለመከላከል ብንሞክር እና ብንጥር ለሰዎች እገዛ ልናደርግ ልንደርስላቸው እንችላለን። ከዛ ግን መጣሩ መልፋቱ ብቻውን በቂ ስለማይሆን እገዛውን ደግሞ የባለሙያ እገዛውን ደግሞ ያስፈልጋል። በራሳችን አንዳንድ ጊዜ ላንፈታቸው የምንችላቸው ነገሮች ስላሉ እንግዲህ ምናልባት አንተና እኔን እና ይሄ ምናልባት በአንተና እኔ ቋንቋ ዘመናዊ ሰዎች ነን ብለን የምናስብ እንግዲህ እሱ ያው ጥያቄ ምልክት ውስጥ ሆኖ ማለት ነው መረጃዎችን ስናሰራጭ ወይም ደግሞ መረጃዎችን ስንቀባበል በምን አይነት መልኩ ማሰራጨት አለብን? እኔ የለቀኩት ያሰራጨሁት መረጃ ሰው ራሱን በማጥፋቱ ዙሪያ ላይ ይቀንስለታል ወይስ ተጋላጭነታቸውን ጨምረዋል? በዙሪያ ያለውን እህት ወንድሜን ጓደኞቼን ምናምን ተጋላጭነታቸውን ጨምራል ወይስ ይቀንሳል በሚለው ዙሪያ አንስቶ ተጠንቅቆ መርምሮ መረጃዎችን ማሰራጨትም ደግሞ ሌላ የኛ የቤት ስራ ይሆናል ማለት ነው። ዶክተር ነቃጥበብ ዛሬ ሰፊ ሐሳብ ነው ያነሳህልና እጅግ አድርገን ነው የምናመሰግነው። ከሰፋ ያለ ሐሳብ ራስን እንዴት መጠበቅ እንደሚገባና የአእምሮ ጤናችን በተለይ ደግሞ ራስን ማጥፋትን በተመለከተ ራሱ ግለሰቡ፣ ማህበረሰቡ፣ ባለሙያው ምን ማድረግ እንዳለበት ሰፊ ሐሳብ ነው ያጋራን። እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ራስን ማጥፋት እንዴት ይገባል በሚል ሐሳብ ላይ ሰፊ ሐሳቦችን ነው የተጋራ ነው። እናንተም ቁም ነገር እንዳገኛችሁበት እንደተማራችሁበት ተስፋ እናደርጋለን። የደውላችሁልን ተመልካቾቻችን እጅግ አድርገን እናመሰግናለን። ሁላችሁም ስትከታተሉ የነበሩ ምስጋናችን የላቀ ነው። የዛሬ በህይወት ገጾች ፕሮግራማችን እኔ ሻምባ ወርቄና ዶክተር ነቃጥበብ ፈለቀን ቆይታ ያደረግነው እስከ
እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ከመላ የስርጭት ባለሙያዎች ጋር አብረን ቆይታ አደረግን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸር ሰንብቱ።